ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁላችሁ። ትምህርት ተዘጋ። ዛሬ የመጨረሻ ቀን ነው። ትምህርት ተዘግቷል ማለት ነው። 2 ወር እረፍት አለ። ያው ሀገራችን ክረምት እንደሚዘጋው ማለት ነው። እና በጣም ደስ ብሎኛል። በነገራችን ላይ ትምህርቱ ሲዘጋም ስራ የሚበዛባቸዋል። ያው ልጆች አያት ቤት አብሶ የሆኑ ለእረፍት ስለሚሄዱ ማለት ነው። እና እናንተን መግጫ አላህ ብርታቱን ይስጣችሁ እላለሁኝ። ነገር ግን እኔ ያው ደስ ብሎኛል። ያው ትምህርት ቤትም ስለማደርስ ስለማመጣ ማለት ነው። አልሐምዱሊላህ ደስ ብሎኛል ማለት ያው አንዳንዴ ትንሽ ቀይር ማድረግ ደስ ይላል ማለት ነው። ሁሌ ሲደጋግም ያስጠላል። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዝዝት ይበልልኝ። ሁላችሁም በያላችሁበት ያለ ሰላምና እዝነት አይለያችሁ። አላህ ሀገራችንን ሰላም ያደርግልን፣ ዓለምን ሰላም ያደርግልን። የዓለም ሰላም ለእኛ ሰላም ነው፣ ሰላም ለሰው ልጆች በሙሉ ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ እንደሚታወቀው እስከ ዛሬ አንቺ ዘዋሪ ወዴት እየሄድሽ ነው? የት ነው? ዘዋሪ ነሽ እያላችሁ ነበር። እንደው መዞር ነው ስራሽ፣ መሄድ ነው ስራሽ ስትሉ ነበረ። ይሄው እንግዲህ በስርዓት ይዤ መጥቻለሁ ማለት ነው። ደስ ብሎኛል። መዞር ቀረ፣ መዞር ቀርቷል። ትምህርት ቤት ተዘጋ እላቸዋለሁ። ያው እንደዚህ መቀርዘው ነው። ትምህርት ቤት ሲሄድ ነበር፣ ልጆች ወስዳለሁ፣ አመጣለሁ። ስለዚህ ትምህርት ተዘግቷል። አሁን መዞር የለም። አንቺ ዘዋሪ እንዳትሉ ሸቴና ያው መዞር አይቀርም። ለማንኛውም ግን ደስ ብሎኛል ትምህርት ስለተዘጋ። ያው እንግዲህ ደስ የማይላችሁም አላችሁ፣ ኮሜንት ላይ አስቀምጡ፣ ችግር የለም እቀበላለሁ። ግን ያው አንዳንዶቻችሁ እኛ አያት ቤት ነን ያለ ነው ልጆች ይበዙብናል እያላችሁ ነው። እንግዲህ ቻሉት። እኔን ደስ ካለኝ ያው እንግዲህ ይሁን ምን እንደምትሉ እኮ እጠብቃለሁ እና ኮሜንታችሁ ላይ አስቀምጡልኝ ማለት ነው። እና ያው አንዳንዶች አሉ ሙዛኪር ናት እንጂ የምታርፈው እኛማ እንዲዘጋ አንፈልግም እያላችሁ ነበር አይደለ? እስቲ እኔ እንኳን እልልልልል ብያለሁ። ደስ ብሎኛል ማለት ነው ትምህርት ስለተዘጋ። ጧት 5 ሰዓት ጥር ማለት የለም፣ አላርም ጥር ማድረግ የለም። እና ሰምታችኋል። ትምህርት ቤት መሄድ የለ፣ ማምጣት የለ። 2 ወር ስንት እንደው ታውቃላችሁ? ስንት ቀን እንደሆነ እንደው አልነግራችሁም። ስለዚህ ያው እርፍ እላለሁ ማለት ነው። ይሻላል። እስኪ ደግሞ ትንሽ ንገይር ጃው እንዴ መለይና እኛ እና ለማንኛውም ደስ ብሎኛል። ያው እንግዲህ ያው ስሬስ ሳወራ ማለት ነው። አያት ቤት ያላችሁ እንግዲህ አላህ ብርታቱን ይስጣችሁ። ሰብር አድርጎ ምንም ማድረግ አይቻልም። እንግዲህ ህይወት እንደዚህ ናት። ዱንያች ዲ ብለዋል አረቦች ማለት ነው። እና ህይወት እንደዚህ ናት። አንዳንዴ ያጋጥማል እና አብሽሩ። የምር ግን እኔ ያው ደስ ብሎኛል ትምህርት በመዘጋቱ። ያው ሰልችቶኝ ነበረ ትምህርት ቤት መሄዱ፣ መውሰዱ፣ ማንጣቱ። ያው ይደብራል፣ ያስጠላል። ሁሌ አንድ አይነት ስራ ሲሆን ወላሂ በጣም ነው የሚያስጠላው። ትንሽ አረፍ ማለት ደግሞ ያስፈልጋል። የሰው ልጆች አይደለም ትዕግስት የለንም። ያው ስለዚህ ያው ደስ ብሎኛል ማለት ነው። እናንተ ግን ያው ደስ ያላላችሁ ደግሞ ሀሳባችሁን አስቀምጡልኝ የኔ ውዶች። አብሽሩ፣ አላህ ብርታቱን ይስጣችሁ ለእናንተም እና አብሽሩ የኔ ውዶች። ያው እኔን ደስ ብሎኛል። ያው አንዳንድ ሰዎች ለማናደድ ነው እንደዚህ የምለው፣ ግን ኮሜንት ላይ እንደሚጽፉ ተስፋ አደርጋለሁ ማለት ነው። አይዟችሁ እነ ንግስቷ አይዟችሁ ብያለሁ። እንግዲህ ብርታቱን ይስጣችሁ እና ደግሞ ትምህርት ሲዘጋ ይሻላችኋል እናንተ ወይስ ትምህርት እያለ ይሻላችኋል? ይሄንንም ኮሜንት ላይ አስቀምጡልኝ ማለት ነው። በሌላው ደግሞ ተረፈ ስራ አሁን 7ኛው 8ኛው ወር ስራ ይጠፋል።
እና አብሽሩ፣ አላህ ያግዛችሁ። ኮንትራት ያልሆናችሁ ማለት ነው። ስራ ግን አትውጡ ማለት ያው ስራ ጠፍቶ ኢጃዛ ቤት ካልሄዳችሁ በስተቀር ስራ እያላችሁ ኢጃዛ ቤት አትሄዱ። አሁን 7ኛው እና 8ኛው ወር በጣም ስራ ይጠፋል ማለት ነው፣ ብዙዎቹ ስለሚሳፈሩ። ስለዚህ ስራ ጠፍቶ እነሱ ተሳፍረው ሄዱ ካላሏችሁ አትውጡ፣ ስራችሁን እዛው ስሩ። አሁን 7ኛው እና 8ኛው ወር በጣም አስቸጋሪ ነው። ስለዚህ ስራችሁን የያዛችሁትን ስራ ጠንቀቃችሁ ያዙ፣ ስሩ ማለት ነው። ኢጃዛ ምንም አያስፈልግም። ኢጃዛ አንድ ቀን ታርፋላችሁ ኢትዮጵያ ስትሄዱ ማለት ነው። እና አሁን ስራችሁን ሁላችሁም ያላችሁን ስራ በስርዓት ያዙ፣ ኢጃዛ አትውጡ ማለት ነው። እና በተረፈ ያው ደስ ብሎኛል። እንግዲህ አንቺ ዘዋሪ ማለት ይቀራል ማለት ነው። ያው መዞር አይቀርም፣ ግን ደግሞ ያው ወደ ትምህርት ቤት ጠዋትም ማታም መዞሩ ይቀርልኛል ማለት ነው። አልሐምዱሊላህ ሁሉም ነገር ላይ ኸይር ነው። እና ይኸውላችሁ እንግዲህ ጧት እንደዚህ በዚህ መልኩ ነው የሚሄደው። በነገራችን ላይ ማለት ነው አንድ እንደዚህ ትላልቅ ቤት ሳይ ምን ትዝ እንደሚለኝ ታውቃለች? ወይኔ እዚህ ቤት ያለ ሰራተኛ እንዴት ነው የምታጸደው እያልኩ ቤት እየቆጠርኩ ነው የሚሄደው። በነገራችን ላይ የምር በጣም ነው የሚያሳዝኑኝ። ማለት እንደዚህ ትልቅ ቤት ያለው አሁን አንድ ሰራተኛ ትሆን ያለችው ስንት ሰራተኛ ይሆን ሂሳብ እያሰብኩ ነው የሚሄደው ማለት ነው። የምር በጣም ነው የሚያሳዝነው። ማለት እንደዚህ ትልቅ ቤት የሆነ ለማጽዳት ራሱ በጣም ነው የሚያደክመው ማለት ነው። እና አላህ ብርታቱን ይስጣቸው። አሁን በተለይ ደግሞ አዳዲስ የሚሰራ ቤት ወይኔ ያተላለቁ ማሻአላህ፣ እነሱ ማሻአላህ ብለናል፣ ግን ለሰራተኛ ያው አዛ ነው የሚሆነው። እና አብሽሩ፣ አላህ ብርታቱን ይስጣችሁ፣ ይስጣን ለሁላችንም። እና እንደዚህ ያው ተፈኩር እያረኩ ነበር የሚሄዱ። በነገራችን ላይ አንዳንዴም ግን ከቤት መውጣቱ አሪፍ ነው ማለት ትንሽ አሚሯችንን ቀየር እናደርጋለን። ቤት ስንሆን ሁልጊዜ ስልክ ጋ ነው፣ ስራ ጋ ነው ምናምን። እዛ ግን ስልክ መነካካት የለም። የሆነ ትንሽ አሚሯችንን እናሰራለን። የሆነ ተፈኩር እያደረግን ነው የምንሄደው። እንደዚህ አንዳንድ ነገሮችን ስታዩ ትንሽ ለአሚሯችን ጥሩ ነው። አንድ አይነት ነገር ስናይ ቤት ውስጥ ያው ታውቁታላችሁ። ግን እንደዚህ ወጣ ማለቱ አንድ ነው ያው ደስ ይላል። በርግጥ ግን ደግሞ ያው ሲበዛ ጧት እንቅልፏ ነገር ናት እንጂ ከቤት መውጣቱ እንደዚህ መሄዱ ደስ ይላል ማለት ነው። ያው የሆነ ነገር ስታዩ ምናምን ለአሚሯችን ጥሩ ነው ማለት ነው። ብዙ ጭንቀትን ትረሳላችሁ ምናምን። አንዳንዶች ደግሞ አሉ የዛኔ በቃ በጣም ብዙ ጭንቀት የሚጨናንቁ ማለት ሀሳቡ ሁላ የሚመጣላቸው ስልክ ሲተው ምናምን አሉ። እንደዚህ አንድ ላይ ስናወራ ማለት ነው። እኔማ በቃ ሀሳብ ሁላ ነው የሚመጣብኝ ምናምን የሚሉ አሉ። እንደዚህ መኪና ውስጥ ቁጭ ብለው ሲሄዱ ምናምን ማለት ነው። እና ያው አንዳንዴም እንጠቅማል፣ አንዳንዴም ያው እንደ ሰው ይለያያል ማለት ነው። እና እናንተ ከቤት ስትወጡ እንደዚህ ምንድነው የምታስቡት? ወይስ ቤት ስቆጥ ስትሉ ይሻላችኋል? ይህንንም ኮሜንት ላይ አስቀምጡልኝ ማለት ነው። እና ያው እንግዲህ ለ2 ወር ቤት ነን ትላላችሁ። ትምህርት ተዘጋ እልልልልል እና ደግሞ ያው በእርግጥ ልጅ ያለበት በጣም ህፃን ያለበት ቤት ከባድ ነው። ያው ትምህርት ቤት ሄደው ሲውሉ ይሻላል። እነሱ በጣም አስቸጋሪ ነው በነገራችን ላይ። ግን ደግሞ የኛ ቤት አሁን ብዙ ህፃን ልጅ የለም። ያው ብዙም አያስቸግሩም በነገራችን ላይ አልሐምዱሊላህ ነው። እና ያው እቤት አንድ ላይ ስንጫጫ እንውላለን ማለት ነው። ይሻላል። እስኪ ትንሽ አረፍ እንበል፣ እነሱም እረፍት ያድርጉ። ጧት ተነሱ፣ አትነሱ፣ ተነሱ ልክ ማለት እነሱም ተገላግለዋል። የኔን ድምፅ ከመስማት ተገላገሉ። ለ2 ወር በራሳቸው ፍቃድ ይነሳሉ ማለት ነው። እኔም ተነሱ አትነሱ ከማለት ተገላገልኩኝ። አልሐምዱሊላህ የምር በጣም ነው ማለት ከእንቅልፋችሁ ተነስታችሁ ምናምን እነሱ ጋር መከራከር ተነሱ አትነሱ፣ በዛን ሰዓት የሆነ በንዴት የምትናገሩት ነገር አለ ምናምን፣ ኋላ ስትነቁ እንደገና የምትጸጸቱት ምናምን እንደዛ ነገርና በጣም ያስጠላል። እንቅልፍ መቀስቀስ፣ ከእንቅልፍ ሰው መቀስቀስ ማለት ነው። ራሳችሁ ተቀስቅሳችሁ እናንተ ከእንቅልፍ ተነስታችሁ ሰውን መቀስቀስ የምር በጣም ነው አዛ የሚሆነው ማለት ነው። እና
ያው እንግዲህ ተዘግቷል ልላችሁ ፈልገኝ ዛሬ የመጨረሻ ቀን ነው እና ያው ፕሮግራም አደረጋችሁ ብትጠሩ ደስ ይለኛል በዚሁ አጋጣሚ ማለት ነው። አዎ የምሬና ፕሮግራም አድርጋችሁ ጥሩ ምን ችግር አለው? ያው እንደ ተመረቅኩ አስባችሁ ማለት ነው። እንደ ትምህርት ሲጨረስ እኮ ፕሮግራም ይደረጋል። ስለዚህ እኔ ማን አለኝ ያለ እናንተ ማን አለኝ? እና ፕሮግራሙን አዘጋጅታችሁ ብትጠሩ ደስ ይለኛል ማለት ነው በፈቃደኝነት እና ሀባይቢ ያው ደስታዬን ልንገራችሁ ብዬ ነው። ያለ እናንተ ማን አለኝ የኔ ውድ 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 እንቁ ቤተሰቦች ማለት ነው። እና ያው እንግዲህ ሀሳባችሁን ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ በጣም በጣም ከልብ ነው የማመሰግነው። ሀባይቢ በሰላም ለሀገራችሁ ያውቃችሁ፣ ወጥቶ ከመቅረት ይጠብቀን ይጠብቃችሁ። ለሀገራችን ሰላም ያደርግልን። እኛም ሀሳባችንን አሳክተን በሰላም ለሀገራችን ያብቃን። ሰላም ለዓለም ይሁን። ዓለም ሰላም ሲሆን እኛም ሰላም እንሆናለን። የሰው ልጅ ሁሉ ሰላም ይሆናል ማለት ነው። እና ለዛሬው የነበረን ቆይታ ይሄን ይመስል ነበረ። ቪዲዮውን ላይክ ያላረጋችሁ ላይክ እያደረጋችሁ ቤተሰቦች፣ ሰብስክራይብ ያላረጋችሁ ደግሞ የደወል ምልክቷን ጠቅ እያደረጋችሁ ሰብስክራይብ አድርጉ ማለት ነው። ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። በጣም ከልብ ነው የማመሰግነው ሀባይቢ። የምር ቃላት የለኝም ስለምታበረታቱኝ። ብቻ አላቅም። ኢንሻአላህ ይህም ቀን አልፎ የምንመሰጋገንበት ቀን ይመጣል ብዬ ተስፋ አደርጋለሁኝ። እና በሰላም ለሀገራችሁ ያብቃችሁ። ሁላችሁንም ከልብ ነው የምወዳችሁ። ቸር ቆዩልኝ። ባይ ባይ። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ